ልጆቹ ግን ማለት ነው ጋይሶችዬ ለምንድን ነው ይሄን ያህል እንደዚህ መንገድ ወይንም መስመር እየተላለፉ ያሉት ማለት ነው? በጣም ትልቅ ጥያቄ የሆነብኝ ነገር። ምክንያቱም እዚህ ጋር አሁን አቤል አሁንም ቢሆን ለአብርሃም ያላሰማውት ድምጽ አለ። ሙሉ ድምጹን ስማው እያልኩት ነበረ፣ ግን ሙሉ ድምጹን አልሰማም ብሎ ትቶ ሂዶ ነው ብሎ ለልጆቹ ድምጽ እያሰማቸው ነበረ። እናንተ የቮይስ ድምጽና የፎቶ መረጃ ከየትም እየለቃቀማችሁ አመታችሁ አብርሃምን ለማሳመን ከምትሞክሩ በትክክል እናንተ እውነቱን ሆናችሁ አትገኙም እንዴ? ምን አይነት ማስመሰል ነው? ምን አይነት ውሸት! በእግሩ ቆሞ እስከ ሄደ እኮ እያየኑ እኮ ነው። ሄርሜላን መስሎ እኮ ውሸት በቆሙ ሄደ፣ በእግሩ ቆሞ እየሄደ ነው ማለት ነው። ምንድነው? ምን ለማሳመን ነው? ምን ለማድረግ ነው? ይሄን ያህል በጣም ትልቅ ጥረት እያደረጋችሁ ያላችሁት እነ አቤል እነ ማርታ ማለት ነው። ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ? እንኳን ደህና ቆያችሁልኝ። ቅድም ቪዲዮ ለቅቄላችሁ ነበረ እና ውዶቼ አሁንም ነገሮችን ወደ ያልተጠበቀ መስመር እየወሰዱ ነገሮችን እኛ ወደ ካላሰብናቸው በላይ እየወሰዱት ነው እነ አቤል ተብየው ማለት ነው። አንዳንድ ጊዜ ለምንድን ነው የምትናገሩትንና የማትናገሩትን ነገር ለይታችሁ የማታውቁት? እሺ አብርሃም ቪዲዮውን በባለፈው እንትን ያላችሁትን ሪከርድ ሙሉን አላዳምጠውም እንበል። ለምን ሙሉን አላዳምጠውም? ለነገ ቪዲዮ እንዲሰራበት ፈልጎት ነው ወይንስ ደግሞ ምን ሊያደርግ ነው? ቪዲዮውን በተራ የምታስደምጡት ለሱ ምን እንዲያደርግ ነው? አሁን አብርሃም ስለተሻለውና ነገሮቹን ሊያጣራ ስለሚችል የአቤልንና የሄርሜላን ግንኙነት ሄርሜላ ከአቤል ጋራ ችት አድርጋበታለች። በአብርሃምን ፍቅረኛ ሆና ይዛ አብርሃም ጋር ፍቅረኛ ሆና ቀለበት አድርጎላት ከአቤል ጋራ ችት ስታደርግበት ነበረ። ያን ነገር እንዳያስታውስና ያን ነገር ነቅቶ ሄርሜላንና አቤልን እንዳያዋርዳቸው አብርሃም ወደ በፊት ወደ ነበረበት በሽታው ወደ መንፈስ ጭንቀቱ ሊመልሱት ፈልገው ካልሆነ በቀር አብርሃም ተሽሎታል። የሚፈልገው ነገር እያደረገ ነው። ነገሮችን እያስታወሰ ነው። ሁሉም መረጃ እየሰበሰበ ነው። ግን ደግሞ የሁሉ ነገር ከሆነ ግን ሄርሜላም እንደምትዋረድ አቤልም ራሱ እንደሚዋረድ የሰራው ነገር እንዳለ ስለሚያቀራሱ ያ ሚስጥር ያወጣብኛል ካስታወሰ ሌላ ችግር ይፈጠራል ብሎ በማሰብ ነው እንግዲህ እንደዚህ በሰቀቀን እያለቀ ያለው አቤል ማለት ነው። ምንድነው እየተፈጠረ ያለው? አረ ጋይሶች እንግባባ። አረ እንግባባ ተው እንዴ! አንዳንድ ጊዜ ለሰው እንኳን ተጨናቁ እንጂ ማለት ነው። ምን አይነቶቹ ዶማዎች ናቸው ጋይሶች? እንዴ ሁሉ ጊዜ ቮይስ ሪከርድ ፎቶ እያሉ ያመጣሉ። ልክ የህፃን ልጅ ጨዋታ አደረጉት ዩቲዩብ ማለት ነው። ምንድነው? ለጆሮአችን ራሱ ተጨነቁልን እንጂ እንዴ ጆሮአችን ራሱ እኮ በመስማት ሰለቸው እንዴ። እኔ ዘጋኝ የምር ነው የምላችሁ ዘግቶኛል። ምክንያቱም በተደጋጋሚ የሆነ ነገር መስማት የሆነ መፍትሄ ሳይኖርለት ሩታ እንደዚህ ያለች አብርሃም እንደዚህ ያለ ሄርሜላ እንደዚህ ይቻላል። በቃ እኛ እውነቱን ከራሳቸው ከሄርሜላ ከአብርሃምና ከሩታ እንሰማዋለን። እናንተኞቻችሁ እዚህ ጋር ሌሎች ቀጣይ የስብሰባ የቡድኑ ፓርቲ አያስፈልገንም እንዴ? ለጆሮአችንም ተጨነቁልና